በኢትዮጵያ በቅርብ ዓመታት ውስጥ የተወሰዱት የኢኮኖሚ ሪፎርሞችና የማክሮ ኢኮኖሚ ማሻሻያዎች በመዲናዋ ለሚገኙ ኢንዱስትሪዎች ትልቅ አቅምን እንደፈጠሩ ይነገራል። በአዲስ አበባም የሚገኙ ኢንዱስትሪዎችም ዛሬ በእነዚህ ሁነቶች ወደ አዲስ ምዕራፍ ተሸጋግረዋል። እንደ አዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገለጻም በኢንዱስትሪዎች ያሉ ችግሮችን ለመፍታት የኢኮኖሚ ሪፎርሙ መሰረት እንደነበረ አስታውሰዋል። በኢትዮጵያ የተደረጉት ሪፎርሞች የኢንዱስትሪው ማነቆ ለመፍታት ትልቅ መሰረት ጥለዋል። አንደኛ ኢንዱስትሪያላይዜሽን ወይም ደግሞ ኢንዱስትሪያላዊነት የማይቀርበት መዳረሻ መሆኑን በግልጽ ያስቀመጠ ስትራቴጂ እና ይሄንንም ስትራቴጂ ለመተግበር ኢንዱስትሪው ላይ ያለው ማነቆ ምንድነው? ኢትዮጵያ ላይ መፈታት ያለበት ከመሰረተ ልማት አንፃር፣ ከፋይናንስ አንፃር አጠቃላይ ምርታማነትን ከማሳደግና ገበያ ላይ ጥራት ያለው ምርት ማምረት እንዲችሉ የኢንዱስትሪውም ችግር እንዲፈታ እንዲነቃቃ በማድረግ በኩል መሰረት ጥለዋል። በመዲናዋ የሚገኙ ኢንዱስትሪዎች በኢትዮጵያ ታምርት ንቅናቄ ተወዳዳሪ ከመሆን ባሻገር በምርት ማደግና በጥራት ላይም ውጤታማ እንዲሆኑ ይህ የኢትዮጵያ ታምርት ንቅናቄ በርካታ ሚና እንደነበረው ከንቲባ አዳነች አቤቤ ተናግረዋል። በኢትዮጵያ ታምርት ፕሮግራም ኢንዱስትሪዎች ተነቃቅተዋል። በብዛት ማምረት በጥራት ማምረት ጨምረዋል። ተወዳዳሪነትን በርካታ የኤግዚቢሽን የባዛር የመሳሰሉት እድሎች ተመቻችተውላቸው ምርቶቻቸውን እንዲያሳውቁ ከውጪ የሚመጡ ምርቶች በአገር ውስጥ ምርት እንዲተኩ መላክም ጭምር ደግሞ እንዲቻል ብዙ ጥረቶች ተደርገዋል። ውጤትም ተገኝቶበታል። ኢንዱስትሪዎቹ ያሉባቸውን ችግሮች ለመቅረፍ ከተማ አስተዳደሩ በርካታ ስራን ሲያከናውን መቆየቱንም ከንቲባ አዳነች አቤቤ ተናግረዋል። በአዲስ አበባ ላይ በርካታ ኢንዱስትሪዎች በተለይ አምራች ኢንዱስትሪዎች የማምረቻ ቦታ ማነቆ ነበረባቸው። ረጅም ርቀት ሄደናል። በሺዎች የሚቆጠሩ ኢንዱስትሪዎች ከማምረት ውጪ ሆነው እንደነበረ እሱን በደንብ አጥንተን አይተን ከሱ ተነስተን የኃይል ችግር ያለባቸውን የኃይል ማነቆ እንዲፈታላቸው ኃይል በወቅቱና በበቂ መጠን ማግኘት እንዲችሉ የመንገድ መሰረተ ልማት ችግር የነበረባቸው አካባቢዎች ተጨማሪ መንገዶችን በመስራት ማምረቻ ቦታዎች የመሬት የማስፋፊያ የመሳሰሉ ችግሮች ያሉባቸውን ደግሞ እነሱን በማቅረብ ችግሮቻቸው እንዲፈታ የማድረግ መካከለኞቹም የማሽን ሊዝ ማግኘት እንዲችሉ የካፒታል ብድርን እንዲያገኙ በማድረግ በከተማችን በስኬት ባንክ በአዲስ ካፒታል በመሳሰሉት እድሎች ተጠቅመው ከስር የሚነሱት እንዲያድጉ እንዲሸጋገሩ አብዛኛዎች ደግሞ ተወዳዳሪ ሆነው የዓለም ገበያ ላይ መቅረብ እንዲችሉ ያስቻለ ድጋፍ ተደርጎላቸዋል። 90 ሄክታር መሬት ላይ ያረፈውና የመጀመሪያ ምዕራፍ ስራው እየተጠናቀቀ የሚገኘው በመዲናችን የሚገኘው የኢንዱስትሪ ክላስተር ደግሞ ለኢንዱስትሪዎች በርካታ እድሎችን የሚሰጥ መሆኑን ተናግረዋል። በአይነቱም መንግስት ሲገነባው የመጀመሪያ ነው የምንለው አቃቂ ላይ እየገነባን ያለነው የኢንዱስትሪ ክላስተር ነው። ለበርካታ ኢንዱስትሪዎች ትልልቅ እድልን የማምረቻ ቦታን የሚሰጥ የመሸጫ ቦታን እድል የሚፈጥር የእውቀት ሽግግርንም ጭምር በመፍጠር በኩል ትልቅ እድልን የሚፈጥር ነው። የመጀመሪያው ፌዝ አሁን ወደ ማጠናቀቅ መጥቷል። ሁለተኛው ፌዝ እዛው ይቀጥላል። ተነሳሽነታችንና የቁርጠኝነታችንን ልክ የሚያሳየው በአዲስ አበባ ከተማ ወደ 90 ሄክታር የሚሆን መሬት ነው ለዚህ ክላስተር የመደብነው። አሁን በመጀመሪያው ምዕራፍ ከ7 ቢሊዮን ብር በላይ መድበን በመንግስት በጀት ነው እየገነባን ያለነው። ይሄ ቁርጠኝነትን ያሳያል ብዬ አምናለሁ። ሁለተኛ ትልልቅ ኢንዱስትሪ ፓርኮችም እዚሁ ከተማ ውስጥ ያሉ ትስስርም ይፈጥራል አካባቢው የተያዘ በመሆኑ። ሶስተኛ ደግሞ በአጠገቡ በዚህ ክላስተር በጣም ትልቅ የመንገድ መሰረተ ልማት ቀጥታ ከኤርፖርት ጋራ የሚያገናኝ መሰረተ ልማት ተገንብቷል። እዛ የሚመረተው ምርት ወደ ውጪ ለመላክ በአጭር ሰዓት እጅግ ፈጣንና ቀልጣፋ በሆነ መንገድ መገልገል እንዲችሉ ያስችላቸዋል።
በተለይም ተኪ ምርት ላይ ትኩረት በማድረግና አምራች ኢንዱስትሪውን በማነቃቃት ረገድ የተከናወኑ ስራዎች ዘርፉ ለስራ ዕድል ምቹ እንዲሆን ማድረጉን የተናገሩት ከንቲባ አዳነች አቤቤ ይህን ዕድል በማስፋት ረገድ አሁንም ኢንዱስትሪዎች ስራዎቻቸውን አጠናክረው መቀጠል እንዳለባቸው ተናግረው የከተማ አስተዳደሩም ድጋፉን አጠናክሮ እንደሚቀጥል ተናግረዋል። ኢንዱስትሪዎቻችን በአሁኑ ሰዓት አበረታች በሆነ ሁኔታ እየሰሩ እንደሆነ እናውቃለን። ግን ከዚህ በላይ ጥረት፣ ከዚህ በላይ ግረት፣ ሁሉ ጊዜ በእልህ መስራት፣ ፋብሪካዎች በቀን ውስን ሰዓት ሰርተው ብቻ የሀገር ብልጽግና ሊያረጋግጡ አይችሉም። ሌት ተቀን መስራት ያስፈልጋል። የሰው ኃይልን ማሰልጠን፣ ሁሌ ማብቃት፣ የእውቀት ሽግግር ላይ ትኩረት ማድረግ፣ ተኪ ምርቶችን በጥራት ማምረት፣ ወደ ውጭ የሚላኩትን ምርቶች በጥራትና በብዛት ማምረት ይገባናል። እንበርታለን።